ስሜ ላዊት ጥበቡ ይባላል። እሺ አገልግሎት የዚያው የማርየ ስላሴ ዲያቆን ነኝ። እሺ ስለዚህ ስለ ቦታው ስለ ማርየ ስላሴ አንጋፋነቱን አመሰራረቱን ይሄ ማርየ ስላሴ አባቶቻችን እንደነገሩ የጥንት ነው፣ በጣም ታሪካዊ ነው። ግን ይሄ የተሰራው ቅድሚያ የተሰራው ለቤተክርስቲያንነት አልነበረም። የእቴጌ መነን ወንድም ራስ ኃይለ ማርያም ራሱ እሱ የሰራው ለልፍኝ ነው፣ ለአዳራሽ ማለት ነው። ለቤተ መንግስትነት ይሄንን እንደዚህ እንደምታየው ይሄንን ለአዳራሽ ነው የሰራው። በዚያ መግቢያ አለ፣ ከስር በዚያ መግቢያ አለ። እሺ ነገር ከስር በዛ መግቢያ አለ። ያ የንጉሶች ሲመጡ ንጉሶች የሚያርፉበት አድርጎ ነው የሰራው። በውስጥ መግቢያ አለ፣ ግራውንድ ያለው ማለት ነው። ይሄ ከውስጥ ግራውንድ ያለው ይሄን ለህዝብ ለአዳራሽ ነው፣ ለስብሰባ ለአዳራሽ ነው የሰራው ይሄን። እና ራስ ኃይለ ማርያም ንጉሱ ነው እየመራ ያለ እዚህ ደሴ ሄዶ አባቶቻችን እንደሚነግሩን በዚያን ጊዜ ጥላውጂ በሚባል አስገደሉት ንጉሱን ሲያስገድሉት በስልጣን በልጧልናል ብሎ ማለት ነው። ሲያስገድሉት ሌላ ደግሞ ጃንጥራር ራስ ኃይለ ማርያም የሚባል መጣ እዚህ ቦታ ላይ ንጉሱ ነው ሊመራ ሲል እዚህ ቦታ ላይ መጣ። እገባለሁኝ አለ። እዚህ ይገባ በዚህ በበራፍ በዚህ ይገባለሁ ብሎ አባቶቻችን እንደነገሩ በዚህ ይገባለሁ ብሎ እዚህ ይገባለሁ ሲል ልክ በራፉን ዙሪያውን በራፉን አላስገባም ብሎ ንብ ዘጋ በራፉ። ከዛ ጸሎተኛ አባቶች ሲጠይቅ አባቶች እኔ እዚህ ንጉስ ነው ነበር የመጣሁት፣ እዚህ ተሹሜ ነበር የመጣሁት፣ ንቡ አላስገባኝ አለ ብሎ ጸሎተኛ አባቶች ሲጠይቅ ስላሴ የነበሩ ተወዲያ ደልዳላል። ይሄ በኋላ ታውቃለህ። ተወዲያ ደልዳላልና ሳር ቤት ነበሩ ስላሴ የነበሩ ተወዲያ ሜዳ ላይ በትንሽ ሳር ቤት ነበርና የነበሩት። እሳቸውን ሳር ቤት አስቀምጠህ አንተ ህንጻ ላይ ትነግሳለህ፣ የዓለም ፈጣሪ ስላሴ ሳር ቤት ተቀምጠው አንተ ደግሞ ህንጻ ላይ ትነግሳለህ እንዲያሉት፣ ይሄማ እውነት ነው ብሎ የዛን ጊዜ በዙሪያው አድባራት የለም ከጊሸን ማርያም ከቦሩ ስላሴ ከሐይቅ እስጢፋኖስ መጥተው ይሄንን ደብር አድርገው ታላቅ ቦታ ነው ብለው ይሄንን መንበረ ልዑል ብለው ደብር አድርገውት ሄደዋል። እና ከዛ ወደዚህ ይሄ ቤተክርስቲያን ማርየ ስላሴ ተብሎ ተሰየመ። ማርየም በላይ ወጣችለት እቴጌ መነን ናት። ማርየ ከመባሉ በፊት ወሰና ነበር የሚባለው። ግን መታ እዚህ ለንጉሱ ማር ሲገበር አየች። ዙሪያው ጠራላ ያጸዱ ጠራላ ዙሪያው ንብ ሆኖ ማር ነው ጠራላ ያለው። ይሄማ የማር ሀገር ነው እውነት ማርየ ነው የሚባለው ብላ ማርየ አለችው፣ ማርየ ስላሴ አለችው። እና ቤተክርስቲያኑ ይሄ እዚህ አሁን ብናይ በራፉ ታሪካዊነቱ በራፉን እንጨቱን በእንጨት ቢስማር ነው የገጠሙት። ይሄ አሁን ይሄ ምናየው ምንም ቢስማር የለውም። ይሄ በራፍ እንጨቱን በእንጨት ነው የገጠሙት። ይሄ እንጨት ነው፣ ይሄ እንጨት ነው፣ የእንጨት ቡለን፣ ይሄ እንጨት ነው፣ ይሄ እንጨት ነው በቡለን እንደዚህ በቡለን። ይሄ ቢስማር አንድም ቢስማር አልተጠቀሙም አባቶቻችን ሲሰሩት፣ አንድም ቢስማር እንጨቱን በእንጨት ነው የተጠቀሙት። ምን ያህል ዓመት አስቆጥረዋል? አሁን አባቶቻችን የነገሩ እዚህ ታቦቱ የገባበት ከዛ ከሳሩ ቤት መጥቶ የገባበት እዚህ የገባበት በ1901 ነው ታቦቱ የገባበት ነው ብሎ ነው አባቶቻችን የነገሩን። እዚህ በ1901 ታቦቱ እዚህ የገባበት። ከዛ በፊት ተሰርቶ አሁን 118 ዓመቱ ማለት ነው። 118 ዓመቱ ታቦቱ እዚህ ከገባ ማለት ነው። ከዛ በፊት ግን ይሄ ለቤተ መንግስትነት ሲያገለግል ይኖራል። ለቤተ መንግስትነት በዚህ በዙሪያው ላለ ህዝብ ይሄ አዳራሽ ሆኖ እዚህ አዳራሽ ሆኖ ህዝብ ይሰበሰባል። እዚህ ንጉሶች ትላልቅ ንጉሶች ሲገቡ በዚህ መግቢያ ያለው ተዘግቶ ነው። በዚህ መግቢያ ያለው ከውስጥ ገብተው ነው የሚመካከሩት። ግራውንድ አለው ከውስጥ ግራውንድ ሲገቡ ነው የሚነጋገሩት። አሁን ነው የተዘጋው እንጂ እና ከዛ በፊት ብዙ ዓመታት አስቆጥሯል። ግን ታቦቱ ከገባበት ወደዚህ ነው 118 ዓመቱ ያሉት እንጂ ዓመታቱ በጣም ብዙ ነው ዓመታቱ። እና ደግሞ ይሄ ግድግዳውን የሰሩት ይሄ ሲሚንቶ የምናየው ከላይ ነው እንጂ በአመድና በጭቃ ነው የሰሩት። በእንቁላል እንትን እያሉ በአመድና በጭቃ በእንቁላል አድርገው ነው የሰሩት። ድንጋይና ድንጋይ ላይ ያያዙት ሲሚንቶ ምንም አልተጠቀሙም። ጣራውንም እንደምታየው ጣራው በጣም ነው እንትን ቀለሙን ድሮ የነበረ ቀለም ነው። አንድ ላይ የተሰራ ነው። ቤተክርስቲያኑ ይሄን ለአዳራሽነት ሲያሰራው ነው ንጉሱ። በጣም ከባድ። እሺ አሁን ባህልና ቱሪዝም ምንድነው ሊረዳቸው የፈለገው? እኛ አሁን ይሄ በጣም ያሳሰበን ለመንግስት ባህልና ቱሪዝም ተናገር ቆርቆሮ ብቻ ቀየረ እንጂ እኛ ደግሞ ይሄ ግንቡ እየተዛባ ነው። ግንቡን አሁን ይሄን ውጭ ግድግዳውን ማንነቱን እየለቀቀ ውጭ ግድግዳውን እንግዲህ ታሪኩን በጠበቀ
እንዲቀየርልን እንፈልጋለን። ግድግዳውን ማለት ነው። ውጭ ግን ያው ባህልና ቱሪዝም አመለከትን ጠየቅን፣ እሺ ይላሉ። አልሰሩትም። ግን ምንም አሁን በጣም ብዙ ዓመታት አስቆጠረ። እንኳን 118 ዓመት ታቦቱ ከገባበት ከዛ በፊት ብዙ ዓመታት አለው። ይሄን ያክል ዓመት የኖረ በጣም ከባድ ነው። አሁን ሊፈርስብን ስለሆነ የውጭውን ግድግዳና ይሄን ዙሪያውን ያለውን የዙሪያውን በረንዳውን ይሄንን ድጋፍ እንዲያደርጉልን ነበር የምንፈልገው። ግን ያው እነሱ እሺ ነው የሚሉት፣ ያራ አላደረጉልን። በጣም እናመሰግናለን። እኛም ከደሴ ያለን ከውጭ